የተወደዳችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ይህ በየሳምንቱ ይዤላችሁ የሚቀርበው ሶላ ስክሪፕቶራ የተባለው ፕሮግራማችን ነው። በዚህ ተከታታይ በሆነው መልእክቴ እግዚአብሔር ብዙ በረከትንና ትምህርትን እንደሚሰጠን ተስፋ እናደርጋለን። ባለፈው ጊዜ እንደተነጋገርነው ሶላ ስክሪፕቶራ በተሐድሶ ዘመን የተነሱ ሪፎርመሮች ካነሷቸው መፈክሮች አንዱ ሶላ ስክሪፕቶራ የሚለው ነው እና ይሄ የላቲን ቋንቋ ትርጉሙ የእግዚአብሔር ቃል ብቻ የሚል ሆኖ እናያለን። ነገር ግን እሱ ብቻ አይደለም። ሌሎችም ሶላዎች ከሱ ጋር ተነስተዋል። 5 ሶላዎች ናቸው። ቃሉ ብቻ ሶላ ስክሪፕቶራ፣ ጸጋ ብቻ ሶላ ግራሲያ፣ እምነት ብቻ ሶላ ፊሊዮ፣ ክርስቶስ ብቻ ሶላ ክርስቶስ እና የእግዚአብሔር ክብር ብቻ ሶላ ዲዮ ግራሲያ የሚሉ ናቸው። እነዚህ 5 የሚመሩ ቃላት፣ ምሬት የሚሰጡ እነዚህ 5 ቃላት በዛን ጊዜ የነበረውን የሪፎርመሮች እንቅስቃሴ ይመራ የነበረ የእግዚአብሔር መንፈስ ለነዛ ሰዎች ያቀበላቸው መሆኑን ከታሪክ እንማራለን። በጣም በሚያስገርም እና በሚያስደንቅ ሁኔታ ደግሞ እነዚህ ቃላቶች ከዚህ የመጨረሻው ዘመን ካለችው ቤተክርስቲያን መልእክት ጋር አብሮ ይሄዳሉ። ከሶስቱ መላእክት መልእክት የሶስቱ መላእክት መልእክት ከሚባለው ጋር አብረው እንደሚሄዱ ባለፈው ጊዜ ሳሳያችሁ ነበር። ለምሳሌ ያህል የዘላለሙን ወንጌል የያዘው የመጀመሪያው መልአክ በታላቅ ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርም ስጡት፣ ሰማይና ምድርን ባህርንም የውሃ ምንጮችን ለሰራ ስገዱ አለ። እግዚአብሔርን ፍሩ፣ ክብርም ስጡት። የእግዚአብሔር ክብር ብቻ፣ ክብር ለእግዚአብሔር ብቻ የሚለውን ሶላ ዲዮ ግራሲያ የሚለውን እንደሚያሳይ እንመለከታለን። ሶላ ዲዮ ግሎሪያ የሚለውን እንደሚያሳይ እንመለከታለን። ሌሎቹም ልክ እንደዚሁ እንደሆኑ ባለፈው ጊዜ ተመልክተናል። ስለዚህ ክብር ለእግዚአብሔር የማይሰጠው ከሆነ፣ ክብር ለሰዎች የሚሰጥ ከሆነ፣ ክብር ለቅዱሳን የሚሰጥ ከሆነ የእግዚአብሔር ክብር ከወደቀና ከተናቀ ይህ ምን ያስከትላል? የሶስተኛው መልአክ መልእክት በራዕየ ዮሐንስ ምዕራፍ 18 ያለው ከቁጥር 2 እና 4 ላይ በብርቱ ድምፅም ታላቂቱ ባቢሎን ወደቀች፣ የጋለሞታ ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩስና የተጠሉ ወፎች ሁሉ መጠጊያ ሆነች አለ። ወደቀች። የእግዚአብሔርን ክብር ስንጥል ተከትሎ የሚመጣው መውደቅ እንደሆነ ይናገራል። ስለዚህ በዛ መውደቅ፣ በዛ ከፍተኛ የሆነ ኪሳራ ውስጥ እንዳንገኝ መልአኩ ጥሪውን አከታትሎ ይቀጥላል። በቁጥር 4 ላይ ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። የእግዚአብሔርን ክብር ከናቀች ቤተክርስቲያን ውጡ እያለ ጥሪ ሲያቀርብ እንመለከታለን። ይህ ጥሪ 5ቱን ሶላዎች ይጠቀልላል። ጸጋ ብቻ፣ ምክንያቱም በዛን ዘመን በስራና በአንዳንድ በሚደረጉ ነገሮች እንጂ በጸጋ እንድናለን የሚሉ ሰዎች ባለመኖራቸው ምክንያት እነዛ ተሐድሶ መሪዎች ጸጋ ብቻ ብለው ወጡ። እንደገና ደግሞ እምነት ብቻ እግዚአብሔር ከኛ የሚጠብቀው ፍጹም የሆነ መታመን፣ በእሱ ላይ መታመን፣ እኛ በምናምንበት ጊዜ እሱ ደግሞ በሕይወታችን ጽድቁን እንደሚሰራ መጽሐፉ ያረጋግጥልናል። ስለዚህ ክርስቶስ አንተ ብቻ እምነት ብቻ የሚለው የሪፎርመሮች የተሐድሶ መሪ ቃል እንመለከታለን። ቀጥሎ ደግሞ ክርስቶስ ብቻ ማንም ሳይጠይቀው፣ ማንም ሳይለምነው ከሰማያተ ሰማያት ወርዶ
ራሱ ለኃጢአታችን ዋጋ ከፍሎ ከዛ በኋላ ዋጋውን ካጠናቀቀ በኋላ ወደ ሰማይ ሞትን ድል አድርጎ ተነስቶ ወደ ሰማይ ሄዶ አሁን ደግሞ በመንፈስ ቅዱስ አማካኝነት በበራችን ላይ ቆሞ እያንኳኳ ክፈትልኝ ወደ አንተ እገባለሁ ይላል። ሌላ አያስፈልገውም፣ አማላጅ አያስፈልገውም፣ ቅዱሳን አያስፈልጉትም። ክርስቶስ ብቻ ሁሉን ነገር ከመጀመሪያ እስከ መጨረሻ ፈጽሞ ጽድቅን ሊሰጠን በበራችን ቆሟልና ይሄ ነበረ የተሐድሶ መሪዎች ያነሱት መፈክር፣ ክርስቶስ ብቻ። ቅድም እንደተመለከትነው የእግዚአብሔር ክብር ብቻ የሚለው ደግሞ ሌላው ነበረ። በዛን ዘመን የእግዚአብሔር ክብር ከመሬት ወድቆ ክብር የሚሰጣቸው የሃይማኖት መሪዎች፣ ጳጳሳትና ካህናቶች ብቻ እንደነበሩና ለእግዚአብሔር የሚሰጠው ክብር እንደወረደ ስላዩ እነዚህ የተሐድሶ ሰዎች ተነስተው የእግዚአብሔር ክብር ብቻ አሉ። እንግዲህ የሁሉም ነገር መመሪያችን የሆነው የመጨረሻው ሶላ ቃሉ ብቻ፣ ሶላ ስክሪፕቶራ የሚለው ነው። ቃሉ ብቻ፣ የሁሉም መሰረት የእግዚአብሔር ቃል ብቻ ነው። በዛን ዘመን ምንድነው የሆነው? የሰው አፈ ታሪክ፣ የሰው ወሬ እና ተረቶች ልክ እንደ እግዚአብሔር ቃል የእግዚአብሔርን ቃል ቦታ ይዘው የእግዚአብሔርን ቃል ግን ማንበብ ተከልክሎ ነበር። የእግዚአብሔር ቃል በእጁ ላይ የተገኘ ሰው ይገደል ነበረ። ስለዚህ የነዚህ የተሐድሶ መሪዎች ቃሉ ብቻ ሶላ ስክሪፕቶራ ብለው ተነሱ። ሕዝቤ ሆይ ከባቢሎን ውጡ። ቃሉን ትተው በተረት ከሚያምኑ ሰዎች እንድንርቅ፣ ከነሱ እንድንለይ ከባቢሎን ውጡ እያለ ጥሪ ያቀርብልናል። ስለዚህ ነው እነዚህ ሪፎርመሮች በሙሉ ከዛ ከነበረው ስርዓት፣ ከዛ ከነበረው የስህተት ትምህርት ራሳቸውን አውጥተው ሌሎችንም ደግሞ ያደሙትና ለዚህም የሚከፈለውን መስዋዕት ሁሉ የከፈሉት በዚህ ምክንያት እንደሆነ እንመለከታለን። ምክንያቱም ያ ዘመን የመንፈሳዊ ጽልመት የነገሰበት ዘመን ነበረ። መንፈሳዊ ጽልመት ሁኔታው፣ ጊዜው እና ይህ መንፈሳዊ ጽልመት በዛ በነበረው አማንያን ላይ ያመጣው ተጽዕኖ እንደገና ደግሞ ከዚህ መንፈሳዊ ጽልመት ለመውጣት የተደረገውን ተጋድሎ በዛሬው መልእክታችን አብረን እንመለከታለን። ወደዛ ከመሄዳችን በፊት እንጸልይ። ቅዱስና ዘላለማዊ የሆንክ ቸርና ርኅሩህ ፈቃር አባት እጅግ አድርገን እናመሰግንሃለን። እንደገና እድል ስለሰጠህን የሰማይ አባት ቃልህን የምናጠናበት ወደ አንተ የምንቀርብበትና ጊዜውን የምንዋጅበት ይህንን ሰዓት ስለሰጠህን ተመስገን። አቤቱ አሁን ያንተ ቅዱስ መንፈስ በእኛ ላይ ስለሆነ፣ በእኔ ላይ ስለሆነ፣ እንደገናም ደግሞ በሚሰሙት አድማጮች ላይ ስለሆነ አመሰግንሃለሁ። ጊዜውን ሁሉ ባርክልን፣ በክርስቶስ ኢየሱስ ስም አሜን። መንፈሳዊ ጽልመት እንግዲህ በታሪክ ውስጥ ስንመለከት ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ያ ሐሰት የነበረ ብዙ ድሪቶ የተደረበበትና ሐሰት የሸፋፈነውን የእግዚአብሔርን ቃል ገላልጦ አሳይቶ ደቀ መዛሙርቶቹን በእውነት አስተምሮ እጅግ በጣም ድንቅ የሆነች ቤተክርስቲያንን አቋቋመ። እቺ ቤተክርስቲያን ንጽሕት ቤተክርስቲያን ናት። ነጭ ልብስ ተጎናጽፋለች። በራሷ ላይ ደግሞ 12 ከዋክብት አድርጋለች። ይህ ደቀ መዛሙርቶች የነበሩትን ደቀ መዛሙርቶች የሚወክል 12 ከዋክብቶች አድርጋለች። ፀሐይ ተጎናጽፋለች። ብራይት ናት። በቃ ፀሐይ ተጎናጽፋለች እና አዲስ ኪዳንን የተጎናጸፈች ደግሞ በጨረቃ ላይ ቆማለች ይላል። በጨረቃ ላይ ቆማለች። ብሉይ ኪዳንን ደግሞ መሰረት ያደረገች ሁለቱንም የያዘች ቤተክርስቲያን ክርስቶስ በዚህ ምድር ላይ መስርቶ ለነ ጳውሎስ ሰጣቸው። እነ ጳውሎስ እና ጴጥሮስ ሌሎችም ደቀ መዛሙርቶች ይህንን እውነት በመጀመሪያው ምዕተ ዓመት እጅግ በጣም በፍጥነትና በኃይል በዓለም አሰራጩት። ነገር ግን ጳውሎስ ሊሞት አካባቢ እንደዚህ ብሎ ነበረ። በሐዋርያት ሥራ ምዕራፍ 20 ቁጥር 28 እስከ 30 እንደዚህ ብሎ ነበረ። ለራሳቸውና መንፈስ ቅዱስ ጠባቂ አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ። ለራሳችሁና መንፈስ ቅዱስ ጠባቂ አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ። እኔ ከሄድኩ በኋላ
ነጣቂ ተኩላዎች መጥተው በመካከላችሁ ሰርገው እንደሚገቡና ለመንጋው እንደማይራሩ አውቃለሁ። ይህንን እንግዲህ ጳውሎስ ከመሞቱ በፊት እግዚአብሔር ገለጸለት። ተኩላዎች እንደሚገቡ፣ ነጣቂዎች እንደሚገቡ፣ ለመንጋው የማይራሩ ሐሰት የሚያስተምሩ እንደሚነሱ አስቀድሞ ተናገረ። ምን አለ ሲቀጥል? ከናንተው መካከል እንኳን የራሳቸው ደቀ መዛሙርት ለማፍራት እውነትን የሚያጣምሙ ይነሳሉ። እዛ ከነበሩት በዛን ጊዜ በእውነት ከጳውሎስ ጋር ይራመዱ የነበሩ ግን በኋላ ላይ ለራሳቸው ደቀ መዝሙር ለማፍራት ሲሉ ምን ያደርጋሉ? እውነትን የሚያጣምሙ እንደሚነሱ ሁሉ ይህንን ትንቢት ተናግሮ እንደሄደ እንመለከታለን። እውነት ነው። የጳውሎስ ትንቢት ደረሰ እና ጳውሎስ ለተሰሎንቄ ሰዎች በጻፈላቸው ቃል መድረሱ እንደማይቀር አረጋግጦላቸው ነበረ። ክህደቱ አስቀድሞ ሳይመጣ የኃጢአት ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ የክርስቶስ ቀን እንደማይመጣ ተናግሯቸው ነበረ። በተጨማሪም ይህንን ተናግሯቸው ነበረ። ምን አለ? የአመፃ ምስጢር አሁን ይሰራልና። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 3፣ 4 እና 7 ነው የተመለከትነው። አመፃ እንደሚነሳ፣ አማጽያን እንደሚነሱ ራሳቸውን በእግዚአብሔር ቤተ መቅደስ ውስጥ አስቀምጠው እኔ እግዚአብሔር ነኝ እያሉ ራሳቸውን ከእግዚአብሔር ጋር የሚያስተካክሉ የእግዚአብሔርን ክብር የሚጥሉ እንደሚነሱ ጳውሎስ አስቀድሞ ይህንን አረጋግጦ ነበር እና የኢየሱስ ክርስቶስ ራእይ ወይም የራእይ ዮሐንስ መጽሐፍም ደግሞ እንዲህ አይነት የእምነት ውድቀት እንደሚነሳ እንደ መጀመሪያዎቹ እንደ ደቀ መዛሙርቶች በጥራት የእውነተኛዋን ቤተክርስቲያን ትምህርት ከሚያስተምሩ ሰዎች በኋላ የሚነሱ ከሃዲዎች እንደሚኖሩ በደንብ ድቅድቅ ጨለማ ዘመን እንደሚመጣ ይህንን በደንብ እንመለከታለን ማለት ነው በታሪክ ውስጥ። በራእይ ዮሐንስ ምዕራፍ 12 ቁጥር 6 ሴቲቱም 1260 ቀን ክብካቤ እንዲያደርጉላት እግዚአብሔር ወዳዘጋጀላት ስፍራ ወደ በረሃ ሸሸች ይላል። እንግዲህ ለ1260 ዓመት ቤተክርስቲያን እንደምትሰደድ ወደ በረሃ እንደምትሄድ እና በዛ ደግሞ እውነቱን እየጠበቀች እንደምትቆይ ያንን ሰማይ ሁሉ እንክብካቤ እንደሚያደርግ መጽሐፍ ቅዱስ ይናገራል። እና 1260 ቀን እንግዲህ በሕዝቅኤል ምዕራፍ 4 ቁጥር 6 መሰረት ለእያንዳንዱ ዓመት አንድ ቀን መድብ ያለው ይላል። ስለዚህ 1260 ቀናት የተባለው 1260 ዓመት እንደሚሆን የክህደት ዘመኑ መጽሐፍ ቅዱሳችን ይነግረናል። የቤተ ክርስቲያንና መንግስት አንድነት የተደረገበት ቤተ ክርስቲያን ከዓለማዊ መንግስት ጋር የተቀላቀለችበት 1260 ዓመት የሚጀምረው ከክርስቶስ ልደት በኋላ በ538 ጀምሮ ስትቆጥሩ 1260 ዓመት የት ጋር ይመጣል? 1798 ጋራ ይመጣል። ይህ ጊዜ በበረሃ የነበረችው እውነተኛዋ ቤተክርስቲያን የተሰደደችበት ዘመን እንደሆነ ታሪክ ይመሰክርናል። ታማኞቹ የእግዚአብሔር ልጆች እውነትን ብርሃን በማብራት ቀጠሉ። በስደትም ቢሆኑ በተደብቀውም ቢሆኑ የመጽሐፍ ቅዱስን በእጃቸው እየጻፉ ለዘመዶቻቸው ለልጆቻቸው እያስተማሩ እውነት ደግሞ ተደብቆ እንዳይቀር እንዳደረጉ መጽሐፍ ቅዱሳችን ይናገረናል። እና እባቢቱም ይላል ራዕየ ዮሐንስ ምዕራፍ 12 ቁጥር 15 እስከ 16 እባቡም ሴቲቱን በጎርፍ ጠራርጎ እንድትወሰድ እንደ ወንዝ ያለ ውሃ ከአፉ ተፋ ይላል።
እና እንግዲህ ሰይጣን ይሄ እባቡ የተባለው ወይም ዘንዶ የተባለው እርሱ ቤተክርስቲያንና የቤተክርስቲያንን እውነት ከዓለም ላይ ጠራርጎ ለማጥፋት ምንድነው ያደረገው? በጎርፍ ተጠራርጋ እንድትወሰድ እንደ ወንዝ ያለ ውሃ ከአፉ ተፋ። ባለፈው ጊዜ ራዕየ ዮሐንስ ስንማር ውሃ ወይም ወንዝ ህዝብ፣ ነገድ፣ አህዛብ ማለት እንደሆነ በትንቢት ተርጉመን ተምረናል። ስለዚህ ሰይጣን የሚጠቀመው ማለት ህዝብን፣ አህዛብን፣ የማያምኑትን አረማውያን ተጠቅሞ ቤተክርስቲያንን ጠራርጎ ለመውሰድ በዚህ በ1260 ዓመት እውነት ጨርሶ እንዲጠፋ ለማድረግ ሙከራ ሲያደርግ እንመለከታለን። ነገር ግን ወረድ ብለን ስናነብ ምን እናያለን? ምድር ግን ሴቲቱን ረዳቻት፣ አፏንም ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠች ይላል። ዋጠች እንግዲህ ቅድም እንዳልነው ወንዝ ባህር ያ ህዝብን ሲያሳይ፣ በተቃራኒ ደግሞ ደረቅ ምድር ደግሞ ህዝብ የሌለበትን ስፍራ ያሳያል ማለት ነው። ስለዚህ ቤተክርስቲያን እውነቷ ተጠራርጎ እንዳይወሰድ መሰደድ ነበረባት። ሰው ወደሌለበት፣ መንግስታት ወደማይደርሱበት ዋሻዎች፣ እነዚህ በጣም 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 ሰው ለመሄድ የሚያስቸግርበት እና መከራ የሚያሳዩ ቋጥኞችና ሰዎች ጨርሶ ዝር ያላሉበት ስፍራ እነዚህ ሰዎች መሰደድ ነበረባቸው። የእግዚአብሔርን ቃል እንዳይጠፋ ጨርሶ እንዳይጠፋ ቤተክርስቲያን ተሰደደች እና በዚህ አልፐስ በሚባሉ በኢሮፕ ውስጥ ባሉ ተራሮች ውስጥ ሄደው ተደበቁ። እነዚህ ሰዎች ዋልደንሶች ይባላሉ። የመጀመሪያዎቹ እውነትን ይዘው መጽሐፍ ቅዱስ እንዳይበረዝ የእግዚአብሔር ቃል ከደቀ መዛሙርቶች የተጻፉት እነዛ ደብዳቤዎች ጨርሰው እንዳይጠፉ በዚህ ምድረ በዳ ውስጥ ተሰደው ያንን መጽሐፍ በእጆቻቸው የገለበጡ እና በዛ የተማሩ እውነትን የጠበቁ በዛ የተንከራተቱ ዋልደንሶች እንደሆኑ እንመለከታለን። በታሪክ ውስጥ የተመዘገበውን ቃል በምናነብበት ጊዜ እንደዚህ እናነባለን። እጅግ ብዙ ህዝቦች ከሚኖሩበት ቦታ ከሚስቶቻቸውና ከልጆቻቸው ተነጥለው ተራቆቱ፣ ኢሰብአዊ በሆነ ሁኔታ ተጨፈጨፉ። ያንን ጭፍጨፋ የእግዚአብሔርን ቃል ስላሉ ብቻ እኮ ነው። ይሄንን እውነት ብቻ ስላሉ፣ ሶላ ስክሪፕቶራ ስላሉ ተጨፈጨፉ፣ ተገደሉ። የተረፉት ወደዛ ወደ ምድረ በዳና ወደ ዋሻዎች ተሰደዱ። በ1260 ዓመት ትንቢት መገባደጃ በ1798 ላይ በራእይ መጽሐፍ ትንቢት መሰረት የእግዚአብሔር የመጨረሻ ዘመን እንቅስቃሴ እውን የሚሆንበት ወቅት መጣ ማለት ነው። በራዕየ ዮሐንስ ምዕራፍ 12 ቁጥር 17 ላይ ዘንዶም በሴቲቱ ላይ ተቆጣ፣ ከቀሩትም ልጆቿ ጋር ሊዋጋ ሄደ። እነርሱም የእግዚአብሔርን ትእዛዝ የሚጠብቁና የኢየሱስ ምስክር አጥብቀው ያዙ ናቸው። የእግዚአብሔርን ትእዛዝ በሙሉ የሚጠብቁ በእግዚአብሔር ጸጋ እንደገና ክርስቶስን ደግሞ የክርስቶስን ምስክርነት ያዙ ነበሩ። ስለዚህ እነዚህ ሰዎች ምድሪቱ ረዳቻቸውና ተረፉ። ከዛ ያንን ከተረፉ በኋላ ያንን እውነት እየተናገሩ እየመሰከሩ ለመኖር አልቻሉም፣ ተጨፈጨፉ። ስለዚህ በዛን ጊዜ ኢሮፕ የሚባለውን ስፍራ ለቀው አሁን አሜሪካ ብለን የምንላት በዛን ጊዜ ሰው አልነበረም በዛ ስፍራ፣ ወደዛ እንደተሰደዱ እና ያቺ ምድር እንደገና ሕይወት እንዲኖራቸው እንደረዳቸው እናያለን። ያ ግን ከመሆኑ በፊት እጅግ በሚያሳዝን ሁኔታ ነው እነዚህ የእግዚአብሔር ሰዎች የተጨፈጨፉት፣ የተገደሉት በአደባባይ የእግዚአብሔርን እውነትና የእግዚአብሔርን ነገር ደግሞ ከፍ ይበል ባሉ ታስረው በስመ አብ በወልድ ተብሎ እየተማተመባቸው እርጉም እርኩስ እየተባሉ እየተሰደቡ ከዛ እሳት እየነደደ በአደባባይ እንደ ጧፍ እንዲቀልጡ እንዲቃጠሉ የተደረገበት ዘመን እጅግ በጣም አስከፊ ዘመን እንደሆነ እንመለከታለን። እና ይህንን ከሃዲያን አረማውያን ሳይሆኑ ይህንን ያደረጉት ራሳቸው ሃይማኖትን እንመራለን የሚሉ ነበሩ። ነገር ግን በዚህ በኢሮፕ ውስጥ መኖር ስላልቻሉ የእግዚአብሔር ታማኝ ህዝቦች መጠጊያ ያገኙ ዘንድ ኢሮፕን አቋርጠው
ወደ አሜሪካን እንደሄዱ እንመለከታለን። በብዙ መከራ፣ በብዙ ችግር፣ በባህር ላይ መርከቦቻቸው እየተሰባበረባቸው ባህር ውስጥ ብዙዎች አልቀዋል። ነገር ግን የተረፉት በመጨረሻ በትዕግስት ያንን ሁሉ ስቃይ አርፈው በአሜሪካ ምድር ባዶ የነበረው ቦታ ላይ እንደደረሱ እናያለን። እንግዲህ ታሪክ ስለ ራእይ መጽሐፍ እውነተኛውን እማኝ ሆኖ ይህንን ያረጋግጥልናል። በእውነት ይሄ ትክክል ነውን ብለን ስንል አዎ ትክክል መሆኑን ያረጋግጥልናል። በራዕየ ዮሐንስ ምዕራፍ 6 ቁጥር 1 ላይ ሄደን ስንመለከት በጉም ከሰባቱ ማዕተብ ሲፈታ አየሁኝ። የክርስትና ምልዓተ ጉዞ ክስተት በትንቢቱ ውስጥ ይፋ እንደሆነ እንመለከታለን ማለት ነው። እና በተራ በቅደም ተከተል ስንመለከት ባለፈው ጊዜ እንደተመለከትነው ነጩ ፈረስ የደቀ መዛሙርቶች ዘመን እንደነበረ፣ ከዛ ቀጥሎ ግን አሁን የምንመለከተው ከነጩ ፈረስ በኋላ የክርስቲያን መጨፍጨፍ የክርስቲያኖች መጨፍጨፍ ዘመን ቀይ ፈረስ እንደወጣና ያን ትልቅ ጭፍጨፋ እንደሆነ በክርስቲያኖች ላይ እንመለከታለን። ከዛም በኋላ አምልጦ የወጣውን እውነት ደግሞ ሰይጣን ለማጥፋት ሶስተኛው ፈረስ በሚወጣበት ጊዜ እነሆ ጎርቻ ፈረስ ወጣ ይላል። በራዕየ ዮሐንስ ምዕራፍ 6 ቁጥር 5 እስከ 6 ላይ በጉ ሶስተኛውን ማኅተም በፈታ ጊዜ ሶስተኛው ሕያው ፍጡር ና ሲል ሰማሁ። እነሆ እኔም ተመለከትኩ፣ እነሆ ጥቁር ፈረስ ቆሞ አየሁኝ። የተቀመጠበትም የነበረው በእጁ ሚዛን ይዞ ነበረ። እንግዲህ የመጀመሪያዋ ቤተ ክርስቲያን ነጭ ፈረስ ነበረ የሚወክላት የነበረው። ከዛ በኋላ ቀይ ፈረስ መጣ። ከዛ ብዙ ጭፍጨፋ ከተደረገ፣ ስደት ከተደረገ በኋላ ቆይቶ ጥቁር ፈረስ መጣ። በራዕየ ዮሐንስ ላይ ጥቁር ማለት ከነጭ በጣም ተቃራኒ የሆነ ጨለማ ዘመንን የሚያሳይ ድቅድቁን ዘመን የሚያሳይ ነው። ከዚያም ከአራቱ ሕያዋን ፍጥረቶች መካከል አንዱ እርቦ ስንዴ ለአንድ ቀን ደሞዝ፣ 3 እርቦ ገብስ ለአንድ ቀን ደሞዝ ይሁን፣ ዘይቱና የወይን ጠጁን አትጉዱ የሚል ድምፅ ሰማሁ። እነዚህ ስንዴ፣ ገብስ ተብለው በዚህ ላይ የተሰየሙት ነገሮች የእግዚአብሔርን ቃል ሕያው የሆነው የእግዚአብሔርን ቃል ይወክሉልናል ማለት ነው። ሌሎች ብዙ ትርጉሞች ቢኖሩትም ነገር ግን አሁን ትኩረታችን ሕያው የሆነውን የእግዚአብሔርን ቃል ይወክላሉ። እንግዲህ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በወጣው ቃል ነው እንጂ ይላልና እንጀራ ወይም ዳቦ የሚሆኑት እነዚህ ሁሉ የእግዚአብሔርን ሕያው ቃል ይወክላሉ። ስለዚህ ውድ ሆኑ። የእግዚአብሔር ቃል ውድ ሆነ። ጨርሶ አልጠፋም፣ ግን ለማግኘት እጅግ በጣም ውድ እንደሆነ እንመለከታለን። ይሄ ውድ በሆነበት ጊዜ ሰይጣን ምን አይነት ሜትድ ወይም ደግሞ ዘዴ ይዞ ነው የመጣው? በፊት ሲጨፈጭፍ ነበረ። አሁን ግን የእግዚአብሔርን ቃል ለማጥፋት ድርድርን እንደ አጋጣሚ ወይም እንደ ሌላ እድል አድርጎ መጣ ማለት ነው። እና ድርድርን ማዕከል ያደረገ እምነት ብቅ ማለት ጀመረ። ይሄ በጣም የሚያሳዝን ነው። በራዕየ ዮሐንስ ምዕራፍ 17 ላይ ሄደን በምናነብበት ጊዜ ጥበብ ያለው አእምሮ በዚህ ነው፣ 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራሮች ናቸው ይላል ራዕየ ዮሐንስ ምዕራፍ 17 ላይ። አንድ ሴት በራዕየ ዮሐንስ ምዕራፍ 17 በአንድ 7 ራስ ባለው አውሬ ላይ ተቀምጣ ያሳየናል ራዕየ ዮሐንስ። ከዛ በኋላ ስለ አውሬዎቹ ይነግረናል። ሴቲቱ የተቀመጠችባቸው ተራሮች እንደሆኑ ቁጥር 10 ላይ 7 ነገስታቶችም ደግሞ ናቸው። 5 ወድቀዋል፣ አንዱ አለ፣ የቀረው ግን አልመጣም። ሲመጣ ጥቂት ጊዜ ሊቆይ ይገባዋል። የነበረውና የሌለው አውሬ ራሱ ደግሞ 8ኛ ነው፣ ከ7ቱም አንዱ ነው፣ ወደ ጥፋትም ይሄዳል። እንግዲህ መንግስትና ሃይማኖት የተጋባበት ዘመን ነው ስላል መንግስታቶችን በቅደም ተከተል ልንመለከታቸው ያስፈልጋል። 7ቱ ራሶች በራዕየ ዮሐንስ መጽሐፍ ላይ
እነዚህን በምንመለከትበት ጊዜ ራዕየ ዮሐንስ ምዕራፍ 17 ላይ 7 ነገስታቶች ናቸው። 5ቱ ወድቀዋል፣ አንዱ አለ፣ የቀረው አልመጣም። ሲመጣ ጥቂት ጊዜ ሊቆይ ይገባዋል። እነዚህ የእግዚአብሔርን ቃል ለማጥፋት የእግዚአብሔርን እውነት ለመደምሰስ የተነሱ 7 ነገስታቶች ናቸው። 5ቱ ወድቀዋል እና አሁን ዮሐንስ ነው የሚጽፈው። ዮሐንስ በነበረበት ጊዜ 5ቱ ወድቀዋል ያላቸው ባቢሎንን፣ ሜዶን ፋርስን፣ ግሪክን እና አንዱ አለ የሚለው ደግሞ ሮምን እንደሆነ እንመለከታለን ማለት ነው። ስለዚህ 5ቱ ወድቀዋል፣ ከ7 ናቸው። 5ቱ ወድቀዋል። አንደኛ በዚህ በኩል እንደምንመለከተው ባቢሎን፣ ሁለተኛ ሜዶን ፋርስ፣ ሶስተኛ ግሪክ፣ አራተኛ ግብፅ፣ አምስተኛ አሶር። እነዚህ 5ቱ ወድቀዋል። ከዛ በኋላ ዮሐንስ ምን ይላል? አንዱ አለ። እሱ በነበረበት ጊዜ አንዱ አለ። ማን? ሮም አለ። እነዚህ የእግዚአብሔርን ቃል እንዲጠፋ ሲያደርጉ የነበሩ ናቸው ማለት ነው። 6ቱን አይተናል። አሁን 7ኛውን ራስ ነው ተጠንቀቁ የሚለን። ከሁሉም አደገኛ የሆነው 7ኛው ራስ ነው። ይሄ 7ኛው ራስ ማን ነው የሚለውን እንመለከታለን። ወደ ዓለምን ወደ መንፈሳዊ ጽልመት የመራ ማን ነው? እንግዲህ አድማጮቻችን እስከዚህ ስለተከታተላችሁን እጅግ አድርገን እናመሰግናለን። ካፍታ ቆይታ በኋላ ስለ 7ኛው ራስ ምስጢር አብረን እንመለከታለን። መልካም ቆይታ። አድማጭ ተመልካቾቻችን ካፍታ ቆይታ በኋላ ተመልሻለሁኝ። የመንፈሳዊ ጽልመት ያመጡ 5 ነገስታቶችን ዘመን ተመልክተናል እና 6ኛው ሮም አለ ብሎ ዮሐንስ በነበረበት ዘመን እንደሆነ እናለን። የበለጠ ግን መንፈሳዊ ጽልመት የሚያመጣው 7ኛው እንደሆነ ዮሐንስ ተናግሯል እና ስለዚህ ስለ 7ኛው ራስ ማን ነው የሚለውን ወደ መንፈሳዊ ጽልመት ዓለምን የመራ ማን ነው የሚለውን እንመለከታለን ማለት ነው። በጣም የሚገርም ነው። ታሪክ እውነትን ይመሰክርልናል። እንግዲህ ፓጋን ሮም ወይም የማያምነው ሮም የነ ቄሳር ዘመን ማለት ነው። በዛን ዘመን ኔሮ በነበሩበት ዘመን ጨርሶ አያምኑም ነበረ እና የመጀመሪያው መልአክ የመጀመሪያው የእግዚአብሔር እንቅስቃሴ ነጭ ፈረስ ወጥቶ ወንጌልን ያዳረሰበት ዘመን በነ ጳውሎስ ዘመን እስከ 100 ዓመት ድረስ የነበረበት ዘመን ሲሆን ከዛ በኋላ አረማዊ ሮም የነገሰበት ዘመን እንደተገለጸ እንመለከታለን። ያውም በተለይ ከ62 ቢሲ ጀምሮ እስከ 476 ኤዲ ድረስ ይሄ አረማዊ ሮም የነገሰበት ዘመን እንደሆነ እንመለከታለን። በዛ ዘመን እምነት በጭራሽ አይታሰብም። የተገኙትን ክርስቲያኖች መጨፍጨፍ፣ መግደል፣ በጣም ክፉ ነገር ማድረግ። ምክንያቱም የማያምን እግዚአብሔርን የማያምን አረማዊ መንግስት ስለነበረ ነው። ይህ አረማዊ መንግስት ግን እስከ 476 ክርስቶስ ልደት በኋላ ቀጥሎ ከዛ በኋላ ሮም ተደመሰሰች። እነዚህ ባርባሪያንስ የሚባሉ ከጀርመን አካባቢ የተነሱ አረመኔዎች ተመጠው ሮምን ከበዋት ታላቂቱ ሮም ወደቀች፣ ተደመሰሰች። እነዚህ ባርባሪያንስ የሚባሉ ከዚህ ከጀርመን አካባቢ የመጡ ወራሪዎች እምነት የሌላቸው አረማውያን መጠው ሮምን ደመሰሷት። ሮም ከተደመሰሰች በኋላ ከጥቂት መሸጋገሪያ ዓመታቶች በኋላ ይሄ አረማዊ ሮምን መምራት በመቸገሩ ስልጣኑን አሳልፎ ለመንፈሳዊ ሮም አሳልፎ እንደሰጠ እንመለከታለን። ከ538 እስከ 1798 ይሄ ፓፓል ሮም
በዓለም ላይ በሮም ላይ ብቻ አይደለም በዓለም ላይ ሁሉ ተንሰራፍቶ ቆራጭ ፈላጭ መንግስት እንደሆነ እናያለን ማለት ነው በታሪክ ውስጥ። ፓፓል ሮም ፍጹም የተለየ ነው፣ ከሌሎቹ ሁሉ የተለየ ነው። ምክንያቱም አረማዊ አይደለም፣ እንደገና ደግሞ መንፈሳዊም አይደለም። ነገር ግን መንፈሳዊውንና ዓለማዊውን ነገር ቀላቅሎ በመያዝ መንፈሳዊ መስሎ ነገር ግን የእግዚአብሔርን እውነትና የእግዚአብሔርን ዘላለማዊ ቃል የሚቃወም እንደነበረ እንመለከታለን። እንግዲህ በታሪክ ውስጥ ሄደን በምንመለከትበት ጊዜ በምድር ያሉ ልዑላዊ ነገስታት በሙሉ የሮማን ፓፓል ሎሌ በመሆናቸው ለሁሉም የአውሮፓ ነገስታትና ልዑላን የበላይ ጌታቸው ነው ይሄ ፓፓል ሮም። በዚህም ሮም ለሁለተኛ ጊዜ የዓለም እማወራ ሆነች ማለት ነው። ታላቂቱ ሮም ተብላ በጦር ኃይል አካባቢውን ሁሉ ተቆጣጥራ የነበረችው አረማዊ ሮም ስትወድቅ፣ ታላቂቱ ሮም ስትወድቅ አሁን ደግሞ በሌላ መንገድ መንፈሳዊ ሮም ሆና መጣች እና ይሄ መንፈሳዊ ሮም የሚመራው ፓፓል ሮም የተባለው የጠቅላላ ኢሮፕ ያሉ ነገስታቶች፣ ሌሎች ሀገራት በሙሉ የእሱ ሎሌዎች፣ የእርሱ አገልጋዮች በመሆናቸው ምክንያት ሮምን እንደገና ወደ ነበረችበት ሁኔታ እንደመለሰ እንመለከታለን። እንግዲህ ይህንን ትንቢት ስንመለከት ወደ ራዕየ ዮሐንስ ምዕራፍ 13 ሲወስደን ባህር ሲናወጥ እንመለከታለን። ከዚህ ባህር ውስጥ አንድ አውሬ ሲወጣ አየሁ ይላል ዮሐንስ። ጥቅሱን ስንመለከት በራዕየ ዮሐንስ ምዕራፍ 13 ቁጥር 1 ላይ አንድ አውሬም ከባህር ሲወጣ አየሁ፣ 10 ቀንዶችና 10 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሱም ላይ የስድብ ስም ነበረ ይላል። አንድ አውሬ ከባህር ሲወጣ አየሁኝ። 10 ቀንዶች አሉት፣ እንደገና ደግሞ 7 ራሶች፣ በቀንዶቹም ላይ ደግሞ ዘውዶች አሉ። እንግዲህ በዛን ጊዜ ዘመን ኢሮፕ የተባለው ዛሬ ኢሮፕ ብለን የምናውቀው ገጸ ምድር በ10 ነገስታቶች ተከፋፍሎ ይገዛ ነበር እና ነገስታቶች ናቸው፣ ዘውድ አላቸው፣ መንግስታት ናቸው እና እነዚህ 10 ነገስታቶች ይመሩ እንደነበረ እናያለን እና በአውሬው ላይ ያሉት ቀንዶች ነገስታቶችን እንደሚወክል መጽሐፍ ቅዱስ ራሱ ይመሰክራል። ራሱ ደግሞ መንግስታትን እንደሚወክል እንመለከታለን ማለት ነው። ትንቢቱን በምንቀጥልበት ጊዜ እነዚህ 10 ነገስታቶች ራሶች እነማን ናቸው? በቅድምም እንደተመለከትነው ግብፅ አንደኛ የእስራኤልን ህዝብ ወይም የእግዚአብሔርን ህዝብ ስታሳድድ የነበረች፣ አሶር ቀጥሎ 10ሩን የእስራኤል ነገድ የበተነች በዓለም ላይ፣ ከዛ በኋላ ባቢሎን እስራኤልን አቃጥላ ኢየሩሳሌምን አቃጥላ በምርኮ ሰዎችን የወሰደች፣ ሜዶን ፋርስ ምንም እንኳን ሜዶን ፋርስ ከእስራኤል የተወሰዱትን ስደተኞች እንዲመለሱ ቢያደርግም እሱም እግዚአብሔርን ቃል የማያምን አረማዊ እንደነበረ፣ ከሱ በኋላ ግሪክ እንደተነሳች፣ ግሪክ በጣዖት አምልኮ በዓለም ላይ ከፍተኛ ደረጃ የደረሰችና የእግዚአብሔርን ቃል የረገጠች እንደሆነ እናያለን። ከዛ ሮም ወይም አረማዊ ሮም፣ በሮም ውስጥ የነበረ እነ ቄሳር እነ ኒሮ የተለያዩ አረማዊ ነገስታቶች የተነሱና ክርስቲያኖችን የጨፈጨፉ፣ ከዛ በኋላ ነው እንግዲህ የአረማዊ ሮም ሲወድቅ ፓፓል ሮም መጣ። በዚህ መሰረት ግብፅ 1፣ አሶር 2፣ ባቢሎን 3፣ ሜዶን ፋርስ 4፣ ግሪክ 5፣ ሮም አረማዊ ሮም 6፣ ፓፓል ሮም 7 ራሶች እነዚህን ታላላቅ ክፍልፍሎች የሚመለከቱ እንደሆነ መጽሐፍ ቅዱሳችን ይናገራል። አሁን ግን አንድ ነገር ይነግረናል። ምን ይላል? በራሱም ላይ የስድብ ስም ነበር። እነዚህ ሁሉ የእግዚአብሔርን ክብር የጣሉ፣ የእግዚአብሔርን ቃል ያጠፉ እና የእግዚአብሔርን ነገር ያበላሹ መንግስታቶች ናቸው። ስለዚህ ይሳደቡ ነበረ፣ ክብሩን ይጋፉ ነበረ። በእግዚአብሔር ክብር ላይ ስንነሳ
ስድብ ነው። ምክንያቱም ኔሮ ቄሳሮች በዛን ዘመን የነበሩት ሁሉ እንደ አምላክ ይቆጠሩ ነበረ። እኔ ነኝ አምላካችሁ ይሉ ሰው ሆነው እኔ ነኝ አምላክ ይሉ ነበር። ሰዎች ሁሉ ይሰግዱላቸው ነበር። ስለዚህ ይሄ ነው ስድብ እንደሆነ መጽሐፍ ቅዱስ ይህንን ይነግረናል። በጥቅስ ይህንን ለመደገፍ በዮሐንስ ራእይ ምዕራፍ 13 ቁጥር 1 ላይ በራሱም ላይ የስድብ ስም ነበረ ይላል። ራዕየ ዮሐንስ ምዕራፍ 13 ቁጥር 5 ታላቅም ነገርና ስድብን የሚናገር አፍ ተሰጠው፣ በ42 ወራትም እንዲሰራ ስልጣን ተሰጠው ይላል። ይሄ በጣም የሚያስገርም ነገር ነው። የስድብ አፍ ተሰጠው። እኔ አምላክ ነኝ፣ ስግደት ለእኔ ይገባል የሚል የስድብ አፍ እንደተሰጠው፣ ዘመኑም ደግሞ 42 ወር እንደሚሆን በጣም መጽሐፍ ቅዱስ ያስገርማል። አንዱ ቦታ ከአንዱ ቦታ ጋር የማይጣላ በጣም ሃርሞኒ የሆነ መጽሐፍ እንደያዝን እግዚአብሔርን እጅግ አድርገን ልናመሰግነው ያስፈልጋል። 42 ወር 42 ሲባዛ እያንዳንዱ ወር 30 ቀን አለው። ስለዚህ 42 ሲባዛ በ30 1260 ዓመት ቤተክርስቲያን የምትሰደድበትና ቤተክርስቲያን በጨለማ የነበረችበት እውነት የተረገጠበት እነዚህ ነገስታቶች እና አውሬዎች ተነስተው የእግዚአብሔርን ቤተክርስቲያን ያሳደዱበት እና ታላቅም ነገር ስድብን የሚናገር አፍ ተሰጠው፣ በ42 ወራትም እንዲሰራ ስልጣን ተሰጠው። ዘመኑ በትክክል በ538 ጀምሮ 1798 የተሐድሶ ዘመን ድረስ ይሄ ክህደት እንደቀጠለ መጽሐፍ ቅዱሳችን ይነግረናል። እና ሴቲቱም በቅዱሳን ደምና በኢየሱስ ክርስቶስ ምስክሮች ደም ሰክራ አየኋት። እንግዲህ በመጨረሻ የተነሳች አንድ ሃይማኖት መልክ የያዘች ሴት በምን ሰክራ አየኋት ይላል? በቅዱሳን ደምና በኢየሱስ ምስክሮች ደም። ብዙ ደም፣ የቅዱሳን ደም እንደፈሰሰ እናያለን። እና እነዚህ አውሬዎች ሲገለጹ በዳንኤል ምዕራፍ 7 ቁጥር 25 የመጨረሻው አውሬ በተለይ 7ኛው አውሬ በልዑል ላይ ቃል ይናገራል፣ የልዑልን ቅዱሳን ይሰባብራል፣ ዘመንንና ሕግን ይለውጥ ዘንድ ያስባል፣ እስከ ዘመን እኩሌታ ዘመን በእጁ ይሰጣሉ ይላል። እና የሚያደርጋቸው ነገሮች ተጽፈዋል። ምን ያደርጋል? በልዑል ላይ ቃል ይናገራል። እኔ ነኝ አምላክ፣ እኔ ነኝ ወደ ሰማይ የማገባ፣ ከኔ በቀር ወደ ሰማይ መድረስ አትችሉም ይላል። እና የክርስቶስም ስፍራ ይወስዳል ማለት ነው። እንደገና የልዑልን ቅዱሳን ደግሞ ይሰባበራል፣ ያሳድዳል፣ ይገላል። እና ዘመኑ ደግሞ ተጠቅሷል እዚህም ጋር እንደገና ተመልከቱ። ዳንኤል ሳይሳሳት በራእይ የተገለጸውን ዘመን ሲናገር እስከ ዘመንና እስከ ዘመን እኩሌታ በእጁ ይሰጣሉ ይላል። እና ይሄ በኋላ እንመለከተዋለን። ነገር ግን ዘመንንና ሕግን ይለውጣል። የእግዚአብሔርን ሕግ የእግዚአብሔርን ስርዓት ሊለውጥ እንደሚነሳ መጽሐፍ ቅዱሳችን ይናገራል። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶ ወደ ነበረው ስፍራ ወደ በረሃ ሄደች። እንግዲህ ከ538 እስከ 1798 ስንቆጥር 1260 ቀን እንደሆነ መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ አሁን ትልቁ መልእክት በእኛ ዘመን በዚህ በመጨረሻ ዘመን ላለ ነው ትልቁ መልእክት ይህ ነው። ራዕየ ዮሐንስ ምዕራፍ 17 ቁጥር 11 ላይ የነበረውና የሌለውም አውሬ ራሱ ደግሞ 8ኛ ነው፣ ከሰባቱም አንዱ ነው፣ ወደ ጥፋቱም ይሄዳል። ይሄ የነበረውና ያለው አውሬ 7ቱን አይተናል። ይሄ አውሬ እንደገና ለ8ኛ ጊዜ እንደሚመጣ ይናገራል። ራሱ ነው ከሰባቱ አንዱ ሆኖ እንደሚመጣ ይነግረናል። ስለዚህ በዚህ በመጨረሻ ዘመን ይህ አይነት ክህደት፣ ይህንን አይነት የእግዚአብሔርን ቃል መደምሰስ፣ ማጥፋትና በሐሰት መለወጥ በእኛ ዘመን በዚህ ዘመን ለ8ኛ ጊዜ እንደሚመጣ መጽሐፍ ቅዱሳችን ይነግረናል። በዛ ዘመን ምንድን ነበረ የሆነው? በዛን ዘመን ክርስቶስ በራዕየ ዮሐንስ ምዕራፍ 3 ላይ ሄደን ስንመለከት ከእውነተኛዋ የመጀመሪያዋ
ኤፌሶን ከተባለችው ንጹህ ቤተክርስቲያን፣ ቀጥሎ ደግሞ ከመጣችው ሰርዲስ ከተባለችው በደም የተነከረች ቤተክርስቲያን መስዋዕት ከከፈለች በኋላ ሶስተኛ ተነሳ። ሶስተኛ ጴርጋሞን ማለት ጋብቻ ማለት ነው። ጋብቻ በማንና በማን መካከል? ጋብቻ በእግዚአብሔር እውነትና በሐሰት መካከል፣ ጋብቻ በእውነትና በሐሰት መካከል፣ ጋብቻ በቤተ ክርስቲያንና በመንግስት መካከል የተደረገበት ዘመን እንደሆነ እናያለን። ስለዚህ ጋብቻ በቤተ ክርስቲያንና በመንግስት መካከል ገባ። እንዴት ተደርጎ? በድርድር። ዘመኑ ራሱ የድርድር ዘመን ይባላል ማለት ነው። ጴርጋሞን ከ313 እስከ 538 በኢሲያ በሮም ከተማ የነበረች ቤተክርስቲያን እንደሆነች እናያለን እና ፍርስራሿም ይታያል። በሷ ዘመን የእምነት ማዕከል 4 የጣዖት ማምለኪያ ያሉባት ከተማ ውስጥ እቺ ጴርጋሞን የምትባለው ነበረች እና በዛ ዘመን የተለያዩ እምነቶች ነበር። ለምሳሌ ታጃን ማምለኪያ ህንፃ እዛ አለ፣ አሁንም ፍርስራሹ። እንደገና ደግሞ የዚዮስ ማምለኪያ ስፍራ እዛ አለ። እንደገና ደግሞ የዲያና ማምለኪያ ስፍራ በዚች ቦታ አለ። እንደገና ደግሞ የአርቴስሚስ የማምለኪያ ስፍራ። እነዚህ ሁሉ የጣዖት አምልኮቶች የተፈለፈሉበት ዘመን ነው። ስለዚህ መጽሐፍ ቅዱስ ምን ይላል ስለ ጴርጋሞን ቤተክርስቲያን ሲናገር? በራዕየ ዮሐንስ ምዕራፍ 2 ቁጥር 13 ላይ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜን ትጠብቃለህ፣ ሰይጣን በሚኖርበት ስፍራ እንደነበርክ አውቃለሁ ብሎ ሲናገር እንመለከታለን። ስለዚህ በዛን ዘመን የጣዖት አምልኮ የተፈለፈለበት ዘመን፣ የእግዚአብሔር ሕግ የተረገጠበት ዘመን እንደነበረ እናያለን። በዛ ዘመን የነበሩ ግን ጥቂት ክርስቲያኖች እዛ መከራ ውስጥ የእግዚአብሔርን ቃል እንደጠበቁ ይነገራል ማለት ነው። እንግዲህ ከ313 እስከ 538 ያለው የጨለማ ዘመን፣ የዛን ዘመን ኮንስታንቲኖስ የተባለ ሰው ከአረማውያን ወይም እነዚህ የማያመልኩ የነበሩ ቄሳሮች መንግስት ተቀብሎ ያዘ። መንግስት በሚይዝበት ጊዜ ኮንስታንቲኖስ እኔ ከዛሬ ጀምሮ እነዚህን የእግዚአብሔር ሰዎች ነፃ አውጥቻለሁ፣ መገደል የለባቸው፣ መጨፍጨፍ የለባቸው፣ የእግዚአብሔርም ቃል ነፃ ወጥቷል ብሎ አዋጅ ተናገረ እና ብዙዎች እውነት መስሏቸው ወደዛ ተሰበሰቡ። ነገር ግን ከጥንት የነበሩትን የጣዖት አምልኮቶችና ስርዓቶች ቀጥ አድርጎ ኮንስታንቲኖስ ወደ ቤተክርስቲያን ውስጥ በማስገባት መንግስትንና ቤተክርስቲያንን እንዳዋሃደ እንመለከታለን ማለት ነው እና ክርስትና ጣዖት አምልኮን አዋሃደ። ክርስትናንና ጣዖት አምልኮን አዋሃደ። በጣም የሚገርም ነው። ይህን ዶክመንት ሳገኝ በጣም ነው የገረመኝና በዛ ዘመን የወጡ ብዙ ስርዓቶች፣ የጣዖት አምልኮት ስርዓቶች በዛ ዘመን የወጡ ተዘርዝረው በታሪክ ላይ ተመዝግበው ሳይ በጣም ነው የገረመኝ እና አረማዊነት ወደ ክርስትና እንዴት እንደገባ ነው የምንመለከተው። እስቲ አንዳንዶቹን እንመለከት። በ300 ዓመተ ምህረት ለሙታን መጸለይ ወይም ሙታንን እንደ አማላጅ ወደ እግዚአብሔር መላክ እንደሚቻል ሕግ ወጣ። በ301 ዓመተ ምህረት መስቀል የክርስትና ሃይማኖት ምልክት ተደርጎ ተደነገገ። በጣም የሚገርም ነው። በዛ ጊዜ ነው የተደነገገው። በ321 ሰንበት ከቅዳሜ ወደ እሁድ እንዲለወጥ ወይም የፀሐይ ቀን ብለው እነሱ ሰንደይ ብለው የሚያመልኩትን ቀን የእግዚአብሔር ቀን ነው ብለው በ321 እንደለወጡት በታሪክ ተመዝግቧል። በ375 ስዕልና የተቀረጸው ምስል ማምለክ ተጀመረ እና ጣዖት ሲያመልኩ ድሮ በስዕል በምሳሌ ነበር የሚያመልኩት። የስዕልና ምሳሌ አታምልክ የሚለውን የእግዚአብሔርን ቃል ክደው ያንን የስዕልና የተቀረጸ ምስል ወደ ቤተ ክርስቲያን ውስጥ በ375 ዓመተ ምህረት አስገቡ። በ376 መላእክትንና የሞቱ ቅዱሳንን እንደ አማላጅ ወይ መመለክ እንዳለባቸው ታወጀ። በ431 ማርያም
በማርያም በኩል ደህንነት ማግኘት እንደሚቻል በቃ እሷ ጨርሳ ወደ ጌታ ወደ ገነት እንደምታስገባ ድንጋጌ ተደረገ። በ526 ለሙታን ኃጢአት ፍትሐት ተጀመረ። በ526 ነው እኮ ይሄ የተጀመረው። እናንተ ራሳችሁ በጎግል ገብታችሁ ብትጠይቁ በደንብ መልሱን ታገኛላችሁ። በ593 ፔርጋቶሪ መመሪያ ወይም ዶክትሪን ወጣ። ፔርጋቶሪ ማለት ማንም ሰው ጻድቃንም ሆነ ኃጥአን ሲሞት ፐርጋቶሪ የተባለ እሳት ማቃጠያ ሄዶ ነፍሱ እዛ ውስጥ ትቃጠላለች። ዘመዶቹ ገንዘብ ከከፈሉ ፍታት ካስደረጉ 40 80 ካወጡ ቶሎ ትወጣለች፣ ወደ ገነት ትገባለች የሚል ዶክትሪን ትምህርት በ593 በ600 ዓመተ ምህረት ማርያምና የቅዱሳን አማላጆች እነሱ ቅዱሳን የሚባሉ ከሰዎችም የተገኙ እነሱ ሁሉ ያማልዱናል የሚል ትምህርት መጣ። በ786 አምልኮ ለመስቀልና ለምስሎች መደረግ እንዳለበት በድጋሚ የተደነገገበት ዘመን እንደሆነ ነው ያለን። በ995 ለሞቱ ቅዱሳን መቀደስ ጀመረ። በእነሱ ስም ስርዓት መካሄድ እንደጀመረ እንመለከታለን ማለት ነው። በ1079 የቀሳውስት ምነና ወይም ምንኩስና ተጀመረ። መመንኮስ የተጀመረው ከክርስቶስ ልደት በኋላ 1079 ዓመተ ምህረት እንደሆነ እናያለን። በ1090 ደግሞ መቁጠሪያን ማነብነብ እንደሚያጸድቅ እና መቁጠሪያ ያለ በዶቃ የሚሰራ እሱን እንዴት ማነብነብ እንደሚገባና እሱን ባደረግን ቁጥር ጽድቅ እንደምናገኝ ኃጢአታችን እንደሚደመሰስ ይሄ ትምህርት መጣ። በዛው በ1090 ዓመተ ምህረት የሚሸጥ የጽድቅ ሰርተፊኬት ተዘጋጀ እና ያንን በገዛችሁ ጊዜ ወደ ገነት እንደምትገቡ ለዘመዶቻችሁ ለሞቱትም ከገዛችሁ እነዚህን ሙታን ወደ ገነት እንደምታስገቡ የሚናገር ትምህርት መጣ ማለት ነው። አረማውያን ወደ ክርስትና ያስገቡት አንድ ዋነኛ ከሁሉም መሰረታዊ የሆነው ነገር ምንድነው? ሰንበትን ቅዳሜን ወደ እሁድ መለወጥ። የፀሐይን ቀን ሰንዴይ የተባለውን ወደ ቤተክርስቲያን በማስገባት ቅዳሜ የነበረውን ሳባት ወይም ሰባተኛው ቀን የተባለውን ቅዳሜን መሻር ይሄ ትልቁ ክህደት ነው እና በ321 እነዚህ እዚህ ጋር የምንመለከተው ምስል እንደምንመለከተው የፀሐይ አምልኮ በነበረበት ጊዜ የተቀረጸ ነው እና ፀሐይ በሰረገላ ላይ ሆኖ ይወጣል፣ አምላክ ነው፣ ሁሉም የተፈጠረው ከሱ ነው የሚል ነው እና ሰዎች ያንን ፀሐይ በሚወጣበት ጊዜ እጆቻቸውን እንደዚህ አድርገው ዛሬ በአንዳንድ ቦታ ላይ እንደምንመለከተው እጆቻቸውን አጋጥመው እንደዚህ አምልኮ ለፀሐይ ይደረግ ነበር። ይህ ደግሞ ከግብፃውያን ከጥንት ጀምሮ ይደረግ እንደነበረ፣ ለፀሐይ መስዋዕት ይቀርብ እንደነበረ፣ እንደ አምላክ ሲቆጠር እንደነበረ ይሄንን ነው ወደ ቤተ ክርስቲያን የገባው ማለት ነው እና ይሄው በምድር ተመራማሪዎች ተቆፍረው የተገኙ ማስረጃዎች ሁሉ ይሄንን የባዕድ አምልኮ እንደሆነ ያስረዳሉ ማለት ነው። እነዚህ ሁሉ ድንጋዮች ግብፃውያንና ባቢሎናውያን ፀሐይን እንደሚያመልኩና ፀሐይን እንደ ፈጣሪ ቆጥሯት እንደነበርና ፀሐይ ማምለክ እንደሚገባ ዶክትሪናቸው ወይም ትምታቸው እንደነበረ የሚያሳዩ ናቸው። የሚገርም ነው። ይህንን ነው እንግዲህ ኮንስታንቲኖስ በ321 ሰንዴይ ሎ ወይም የእሁድ ሕግ ብሎ የደነገገውና ያወጣው እና የተጻፈው ኦሪጂናል ተገኝቷል አለ፣ በኤግዚቢትም ተቀምጧል እስካሁን ድረስ። ትርጓሜው እንደዚህ የሚል ነው። ሁሉም የፍርድ ቤት ሰራተኛ፣ የከተማ ነዋሪ፣ የእጅ ጥበብ ባለሙያና ሰራተኞች ሁሉ በተቀደሰው የፀሐይ ቀን ማረፍ አለባቸው። ገበሬዎች ዘር የሚዘሩበት ጊዜ ከሆነ ቀኑን ሳይዘሩበት ሊያልፍ አይገባም። የዘር ጊዜ መባከን የለበትም። መጋቢት 7 ቀን 321 ነው የወጣው። የዘር ቀን ካልሆነ በስተቀረ በሌላ ቀን
ማንኛውም ሰራተኛ በእሁድ ቀን ወይም በፀሐይ ቀን እንዲያርፍ ተብሎ የተደነገገ ሕግ እንደሆነ እናያለን። ከዛ በፊት ግን ሁሉም ሰንበት ሰባተኛው ቀንን ክርስቲያኖች ያከብሩ ነበር። አረማውያን ወደ ክርስትና ካስገቡት ነገር አንዱ በ300 ዓመተ ምህረት ለሙታን መጸለይ ወይም ሙታን አማላጆች ናቸው ብሎ መቀበል። ይሄም በስዕሉ ላይ እንደምትመለከቱ ግብፃውያን ድሮ ሰዎች በሚሞቱበት ጊዜ በቃ እነሱ ወደ ተለየ ስፍራ ይሄዳሉ፣ እኛም ወደዛ ስፍራ እንድንሄድ ይጸልዩልናል ብለው በጥሩ ሁኔታ በቅመም አስክሬናቸውን በደንብ አድርቀው ከዛ በኋላ ብዙ ሴሪሞኒ አድርገው ፍታት እንደሚባለው እንደዛ አድርገው በባህር ላይ ይሸኟቸው ነበረ እና ይሄ የአረማውያን ስርዓት እንደሆነ ለሙታን መጸለይ በ300 ዓመተ ግን ወደ ቤተክርስቲያን ውስጥ እንደገባ እንመለከታለን። ሌላው በአረማውያን ወደ ቤተክርስቲያን ያስገቡት በ300 መስቀል ምልክት ማድረግ። ይህንን ያደረገው ኮንስታንቲኖስ ነው። ኮንስታንቲኖስ እኔ ወደ ጦር ሜዳ ከመሄዴ በፊት በህልሜ በፀሐይ ላይ መስቀል ተመልክቻለሁ፣ ስለዚህ መስቀል የእምነት ምልክት መሆን አለበት፣ መስቀልን ይዤ እዋጋለሁ፣ አሸንፋለሁ፣ ታሸንፋለህ ተብያለሁ ብሎ ወደ ጦር ሜዳ ገባ። በዛም መሰረት ይዞ በገባው መሰረት አሸነፈ። ሲመለስ መስቀል የክርስትና ምልክት እንዲሆን ወይም ደግሞ ሰዎች ሁሉ እንዲያንጠለጥሉት እንዳደረገ፣ ነገር ግን ከግብፅ የመጣ እንደሆነ ከጥንት ጀምሮ መስቀልን ያመልኩ እንደነበረ፣ ቶህ የሚባል ደግሞ በሩቅ ምስራቅ ያንን ይከተሉ እንደነበረ እና በሁሉም የባዕድ አምልኮ እንደነበረ፣ ነገር ግን እዚህ ላይ እንደምትመለከቱት ባቢሎናውያን ይህንን መስቀል ያደርጉ እንደነበር እንመለከታለን ማለት ነው። ስለዚህ ወንድሞቼና እህቶቼ አረማውያን ወደዚህ ያስገቡት ብዙ እምነቶች አሉ። ለምሳሌ ስዕልና የተቀረጸ ምስልን ማምለክ በ375 ጥንት የተገኙ እነዚህ ጣዖት አምላኪዎች ምስሎች እንዳለ ሐውልቱ ወደ ቤተ ክርስቲያን የገባውና ሰዎች ያንን እንዲያመልኩ ግብፃውያን ከግብፅ እስራኤል ሲወጡ ያሰናከሏቸው የበግ ጠቦት እንትን አድርገው በወርቅ ሰርቶ ነበረ። ግብፃውያን እንደዚህ አማልክቶቻቸውን ያመልኩና በቀርጸው ይሰግዱላቸው እንደነበረ በታሪክ ውስጥ እንመለከታለን። ሰይጣን ዘዴውን ለወጠ። ስደት ነበር መጀመሪያ፣ መጨፍጨፍ። አሁን ግን መደራደር ወደ ቤተ ክርስቲያን ውስጥ እንዳመጣ እናያለን። የጣዖት አምላኪዎች ልምድ ወደ ቤተ ክርስቲያን ውስጥ ገባ። የሰዎች አስተምሮት በእግዚአብሔር አስተምሮት ቦታ ተተካ። ደህንነት በክርስቶስ የሚለው አስተምሮ ቤተ ክርስቲያን ውስጥ በሚደረግ ቤተ ክርስቲያን ማሟላት አለባችሁ በሚል ስርዓቶች ተተኩ። በኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኖቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም የሚለው የእግዚአብሔር እውነት ተሰረዘ። ከዛ በኋላ ክርስትና የበለጠ በዓለም ተቀባይነት እንዲኖራት የሮም ቤተክርስቲያን፣ የሮም መንግስት ተባበሩ። ሁለቱ አንድ ላይ ተባብረው ይህንን እንዳደረጉ እንመለከታለን። ነገር ግን የእግዚአብሔር እውነት ለዘላለም ተረግጦ ይኖር ይሆንን? በጭራሽ። ቅድም እንደተመለከትነው ጓልደንሶች መጽሐፍ ቅዱስን የሚያምኑና በእጃቸው እየጻፉ በዚህ በተራራ ውስጥ ተሸሽገው እንደገና በድንጋይ ጠረጴዛ ላይ እየገለበጡ መጽሐፍ ቅዱስን አቆሙት። በመዝሙረ ዳዊት ምዕራፍ 85 ቁጥር 11 እውነት ከምድር በቀለች፣ ጽድቅ ከሰማይ ተመለከተች ይላል። እግዚአብሔር የተመሰገነ ይሁን። ጊዜው ሲደርስ እነ ሉተርና እነ ዋይክሊፍ ተነስተው የእግዚአብሔርን ቃል ከፍ አረጉ። ሶላ ስክሪፕቶራ ብለው የእግዚአብሔርን ቃል ከፍ አረጉ። በተከሰሱ ጊዜ የመለሱት እንዲህ ነበረ፣ ስህተቴን በእግዚአብሔር ቃል ብቻ አስረዱኝ፣ በእግዚአብሔር ቃል ብቻ። ሶላ ስክሪፕቶራ። ሉተር በፍርድ ቤት ቆሞ የተናገረው የመጨረሻ ቃል እንደዚህ የሚል ነበረ፣ አቋሜ ለእግዚአብሔር ይገዛል፣ የእግዚአብሔር እውነት አልክድም፣ አንደበቴ ሐሰት አይናገርም፣ ሌላ
አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን። አሜን። ሶላ ስክሪፕቶራ። ወንድሞቼና እህቶቼ በዚህም ዘመን ከዚህ ከተጻፈው ቃል ውጪ የሆነውን ሁሉ ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ ብለን ልንሞግት እኔና እናንተ ተጠርተናል። ስለዚህ መጀመሪያ እኔና እናንተ ወደ ቃሉ እንመለስ፣ ቃሉን እናክብረው፣ ቃሉን እናጥናው፣ ቃሉን በውስጣችን እንያዘው። በመቀጠል ይህንን ቃል ይዘን በመውጣት ይሄ ሁሉ መስዋዕትነት የተከፈለበትን ዘላለማዊ ቃል ለሌሎች ስናካፍል ለሚሞግቱን ሁሉ ከእግዚአብሔር ቃል አሳዩን፣ ከእግዚአብሔር ቃል ብቻ ስህተታችንን ንገሩን፣ ሶላ ስክሪፕቶራ ብለን ማለት እንድንችል እግዚአብሔር እያንዳንዳችንን ይርዳን። እንጸልይ። ቅዱስና ቸር ሩሩና ፈቃሪ ሆንክ ሰማይ አባት፣ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። አቤቱ የሰማይ ጌታና መድኃኒት ሆይ እነዛ በበረሃ በዋሻ ተሰደው ቃልህን ጠብቀው ወደኛ ያሸጋገሩትን ደግሞ አባቶቻችን ስለረዳህ ተመስገን። ዛሬ ደግሞ በዛ መስዋዕትነት በእጃችን ያለውን ዘላለማዊ ቃል እኛ ከፍ አድርገን ይዘን ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ ብለን ለዚህ ለመጨረሻ ዘመን ትውልድ መመስከር እንድንችል እርዳን። ስለነበረን ጊዜ ተመስገን። ቀሪ ጊዜያችንን ባርክ፣ በኢየሱስ ክርስቶስ ስም አሜን። አድማጭ ተመልካቾቻችን ሶላ ስክሪፕቶራ በሚል ርዕስ የጀመርነውን ጥናት እንቀጥላለን። በሚቀጥለው ሳምንት ከዚህ ተከታይ የሆነውን ክፍል ይዤላችሁ እስከምቀርብ ድረስ የእግዚአብሔር ጸጋ ከሁላችን ጋር ይሁን። ደህና ሁኑ።